እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ ጋብዘናል። ለዛሬ ትውልድ ፍላጎት ለነገው ተጠቃሚነት የብልጽግና ፓርቲ የጤና ዘርፍ አቋም፣ ስኬቶችና ትልሞች። የብልጽግና ፓርቲ የጤና ልማት ዘርፍ እሳቤና አቋም። ለነገው ተጠቃሚነት ጤናማና አምራች ዜጋን ማፍራት የፓርቲያችን ማህበራዊ ብልጽግና ዋነኛ ግብ ነው። በአካል የጠነከረ በአእምሮ የበለጸገ ጤናማ ማህበረሰብ የሀገራችንን የብልጽግና ራዕይ እውን ለማድረግ የማይተካ ሚና እንደሚጫወት ብልጽግና ያምናል። በመሆኑም በሽታን ለመከላከልና ህሙማንን አክሞ ለማዳን ያለመ ጥራት ያለው የጤና አገልግሎትን በየደረጃው በማቅረብና የጤና ልማትን ተደራሽነት ከፍትሃዊነት ጋር አጣምረን በመገንባት የህዝባችንን ጤና መጠበቅ የፓርቲያችን ጽኑ አቋምና ቀዳሚ ትኩረት ነው። በተለይ የእናቶችና ህፃናት ጤና የጤና ጉዳይ ብቻ ሳይሆን የሰብአዊ መብት፣ የማህበራዊ ልማትና የሀገራዊ እድገት ጉዳይ እንደሆነም እናምናለን። ፓርቲያችን ብልጽግና የትውልድ ግንባታ ከጽንሰት መጀመር አለበት የሚል አቋም ያለው ሲሆን ተገቢ ምግብ፣ የጤና እንክብካቤና ትምህርታዊ ንቃት ያገኙ ህፃናት ከፍተኛ የአእምሮ እድገት፣ የሥራ ብቃትና የላቀ ማህበራዊ ተሳትፎ እንደሚኖራቸው ይገነዘባል። ባለፉት ዓመታት የሰራናቸው ስራዎች ፓርቲያችን ከፈጸማቸው የጤና ዘርፍ ስኬቶች መካከል ለ31 ዓመታት የቆየውን መከላከልን ብቻ መሰረት ያደረገ የጤና ፖሊሲ በማስተካከል በሽታ የመከላከልና አክሞ የማዳን አገልግሎትን ሚዛን በጠበቀ መልኩ እንዲተገበር ማድረጋችን ተጠቃሽ ነው። ባለፉት 5 ዓመታት ብቻ ከ100 በላይ ሆስፒታሎች ተገንብተው ሥራ የጀመሩ ሲሆን ሌሎች በርካታ ሆስፒታሎች በግንባታ ላይ ይገኛሉ። በሀገራችን የጽኑ ሕክምና አገልግሎት የሚሰጡ ሆስፒታሎች ቁጥር በ2013 ዓመተ ምህረት ከ100 በታች የነበሩ ሲሆን አሁን ላይ ወደ 189 ከፍ እንዲል ተደርጓል። በ32 ከፍተኛ ሆስፒታሎች ውስጥ የካንሰር መድኃኒት በድጎማ እያቀረብን ሲሆን በ2013 ዓመተ ምህረት በጥቁር አንበሳ ሆስፒታል ብቻ የነበረውን የካንሰር ጨረር ሕክምና በጅማ፣ ሐዋሳ፣ ሐረማያና ጎንደር ሆስፒታሎች በማስፋፋት በዓመት ለ10,000 ሰዎች አገልግሎት የመስጠት አቅም ፈጥረናል። ፓርቲያችን ለሰው ተኮር አገልግሎቶች በሰጠው ልዩ ትኩረት የበጎ ፈቃድ የጤና አገልግሎት አበረታች ባህል እየሆነ የመጣ ሲሆን በ2017 ዓመተ ምህረት በክረምት ወራት ብቻ ከ14 ሚሊዮን በላይ ዜጎች ነፃ የጤና አገልግሎት እንዲያገኙ ተደርጓል። በተለይም ልዩ ድጋፍ የሚሹ አካባቢዎችን በመለየት የተቀራረበ ፍትሃዊ አገልግሎት ለመስጠት ጥረት እያደረግን እንገኛለን። የጤና መሰረተ ልማት ግንባታን በተመለከተ ለጤና መሰረተ ልማት ግንባታ ከፍተኛ በጀት በመመደብ በሰራነው ሥራ ባለፉት 6 ዓመታት የ6146 የጤና ተቋማት ግንባታ ማስፋፊያና ተያያዥ የመሰረተ ልማት ሥራዎች ተከናውነዋል። በአጠቃላይ እስከ 2017 በጀት ዓመት በሀገራችን 18200 የጤና ኬላዎች፣ 3951 ጤና ጣቢያዎች፣ 270 የመጀመሪያ ደረጃ ሆስፒታሎች፣ 106 የሁለተኛ ደረጃ ሆስፒታሎችና 28 የስፔሻላይዝድ ሆስፒታሎች በድምሩ 22555 የሕክምና አገልግሎት የሚሰጡ የጤና ተቋማት ተገንብተው አገልግሎት እየሰጡ ይገኛሉ። ፓርቲያችን የግሉ ዘርፍ ተሳትፎ እንዲጠናከር በማድረጉ ከ20,000 በላይ የሚሆኑ በተለያዩ ደረጃ የሚገኙ የግል ጤና ተቋማት አገልግሎት እየሰጡ ይገኛሉ። በሌላ በኩል የሀገራችን ለውጥ እግር እሳት የሆነባቸው አካላት በፈጠሩት ጦርነት ጉዳት የደረሰባቸው 281 ጤና ተቋማት መልሶ ግንባታ፣ 1091 ጤና ጣቢያዎች ከኃይል ምንጭ የኤሌክትሪክ አቅርቦት፣ 108 ጤና ጣቢያዎች የንጹህ ውሃ አቅርቦትና
ተያያዥ መሠረተ ልማት ግንባታ ሥራዎች ተከናውነዋል። ሀገራዊ ክብርን ማስጠበቅ በሰራናቸው ሥራዎች የተገኙ ተጨባጭ ውጤቶች ፓርቲያችን ብልጽግና ለገጠርም ሆነ ለከተማ ነዋሪዎች የጤና አገልግሎትን በፍትሃዊነትና በጥራት ተደራሽ ለማድረግ የመጀመሪያ ደረጃ የጤና እንክብካቤን በማጠናከርና ሁለንተናዊ የጤና ሽፋንን በማረጋገጥ ዓለም የመሰከረለት ግልጽ ቀጣይነት ያለውና ሊለካ የሚችል እድገት አስመዝግበዋል። መንግስታችን ባለፉት 5 ዓመታት የጤናውን ዘርፍ መሠረተ ልማት ለማሳደግ ባካሄደው ሥራ መሠረታዊ ለውጥ ማስመዝገብ ችለናል። በዚህም መሠረት የመንግሥት የጤና ተቋማት ከ19258 ወደ 21290፣ የግል ጤና ተቋማት ደግሞ ከ7000 ወደ 31451 ወይንም 349% እድገት አሳይቷል። ዘመነ ፖለቲካ የጋራ ግብን ሰንቆ የሕክምና ኦክሲጅን ማምረቻዎችን በመንግሥትና በግል ሴክተር በ5.5 ቢሊዮን ብር ወጪ ከ11 ወደ 84 ለማሳደግ ተችሏል። የወረርሽኝ በሽታዎች ልየታና ቁጥጥርን በተመለከተም በራስ አቅም መርምሮ በመለየትና ፈጣን ምላሽ በመስጠት ደረጃውን ከ60% ወደ 95% ማሳደግ ችለናል። የኤሌክትሮኒክ የማህበረሰብ ጤና መረጃ ስርዓትን የተገበሩ የጤና ኬላዎች ሽፋን ከ1250 ወደ 9100 አሳድገናል። የጤና ዲፕሎማሲያችንን ለማሳደግ በሰራነው ሥራ በዓለም አቀፍ መድረኮች ተሳትፏችንን ከማሳደግና የተለያዩ ዓለም አቀፍ የጤና ኮንፈረንሶችን በሀገር ውስጥ ከማካሄድ በተጨማሪ የዓለም ጤና ድርጅት ሥራ አስፈጻሚ ቦርድ አባል ለመሆን ችለናል። በትብብር ዲሞክራሲ ታግላይነት ተላቆ የጤና ፖሊሲያችን ሌላው ቁልፍ የስኬት መገለጫ የሆነውን የጤና ኤክስቴንሽን ፕሮግራም ለማሳካት ባደረግነው ጥረት ከ17000 በላይ ጤና ኬላዎች በእያንዳንዱ ቀበሌ አገልግሎት እየሰጡ ይገኛሉ። ብልጽግና ፓርቲ ከተሞቻችንን ጽዱ፣ ውብና ስሉጥ ለማድረግ እየሰራ ያለው የኮሪደር ልማት በፈጠረው አርኪና ማራኪ ከባቢ በሽታዎችን በመከላከል የጽዳት ባህላችን እንዲሻሻልና ጤናማ ማህበረሰብ እንዲገነባ እየሰራን እንገኛለን። የእናቶችና የጨቅላ ሕፃናት ሞትን ለመቀነስ በሰራነው ሥራ በኢትዮጵያ በወሊድና ከወሊድ ጋር በተያያዙ ችግሮች በየዓመቱ ሕይወታቸውን የሚያጡ የእናቶችና ጨቅላ ሕፃናት የሞት ቁጥር በከፍተኛ ደረጃ ቀንሷል። በትብብር ዲሞክራሲ ታግላይነት ተላቆ በ2013 ዓመተ ምህረት ከ100,000 በሕይወት ከተወለዱ ሕፃናት የእናቶች ምጣኔ ሞት 267 የነበረ ሲሆን በ2017 ዓመተ ምህረት ወደ 145 ዝቅ ማድረግ ተችሏል። የእናቶችና ሕፃናት የሞት ምጣኔ በከፍተኛ ሁኔታ ሊቀንስ የቻለው ፓርቲያችን በጤና አገልግሎት ተደራሽነትና ፍትሃዊነት ላይ የሰራው ቅንጅታዊ ሥራ ውጤት ነው። ቀደም ሲል በዓለም ላይ ከፍተኛ ችግር ደቅኖ የነበረውን የኮቪድ-19 ወረርሽኝ የመከላከልና የመቆጣጠር ሥራ ሀገራችን በስኬታማነት የተወጣችበትና ከክስተቱ በመማር የዝንጀሮ ፈንጣጣና ማርበርግ ቫይረስ ወረርሽኝን በብቃት መቆጣጠርና አድናቆት ማግኘት ችለናል። በትብብር ዲሞክራሲ ታግላይነት ተላቆ በቀጣይም ኢትዮጵያ በቀጠናው የህብረተሰብ ጤና አደጋዎች ቁጥጥር የልህቀት ማዕከል ሆና እንድትቀጥል እናደርጋለን። ከዋና ዋና ተላላፊ በሽታዎች ውስጥ የኤችአይቪ ኤድስ ስርጭትን መከላከልና መቆጣጠር ላይ በሰራነው ሥራ ዓለም አቀፍ ግብን ማሳካት ችለናል። የጤና ችግር ሆኖ የቀጠለውን የወባ በሽታ ተጽዕኖ ትርጉም ባለው መልኩ ለመቀነስ ሕዝባችንን አስተባብረን በሚሊዮኖች የሚቆጠሩ የአልጋ አጎበሮችን በማሰራጨትና ሌሎች መከላከያ ዘዴዎችን በመጠቀም ወረርሽኙን መከላከል ችለናል። በትብብር ዲሞክራሲ ታግላይነት ተላቆ የጤና ዲጂታል ስርዓትን የማጠናከር ሥራ ፓርቲያችን ለጤና መረጃ ስርዓት ግንባታ ልዩ ትኩረት ሰጥቶ በመስራቱ እስካሁን ከ32 ሚሊዮን በላይ የሚሆኑ ተገልጋዮችን መረጃ ዲጂታል ማድረግ ችለናል። የጤና ተቋማት ዝርዝር መረጃ ሙሉ በሙሉ ከአንድ ምንጭ እንዲገኙ ተደርጓል። ከጤና ሚኒስቴር እስከ ጤና ኬላ የመረጃ ስርዓት የተዘረጋ ሲሆን ከ100 በላይ የጤና ተቋማት ወረቀት አልባ አገልግሎት እንዲሰጡ ተደርጓል። በቀጣይም አጠቃላይ የጤና ስርዓቱ በሰው ሰራሽ አስተውሎት በመታገዝ ዜጎች ቨርቹዋል አገልግሎት እንዲያገኙ አበክረን እንሰራለን። ፈጣን እድገትን በማዝለል ፓርቲያችን ብልጽግና ጥራትና ደህንነቱ የተጠበቀ ጤናና ጤና ነክ አገልግሎት ደረጃቸውን እንዲጠብቁ በማድረግ የዘርፉን የብቃት ደረጃ 3 ላይ ማድረስ ተችሏል። ሁሉን አቀፍ የጤና መድህን ሽፋን ለሁሉም ዜጎች በማድረስ አርሶ አደሮች፣
አርብቶ አደሮችና በከተማ በአነስተኛና ጥቃቅን ተደራጅተው የሚኖሩ ዜጎች ተጠቃሚ እንዲሆኑ እየተደረገ ይገኛል። በአጠቃላይ በፓርቲያችን አመራር የኢትዮጵያ የበሽታ መከላከልና መቆጣጠር ፈጣን ምላሽ አሰጣጥ ስርዓት በአርአያነት ታይቶ በዓለም አቀፍ ደረጃ ዕውቅና ሊያገኝ ችሏል። የጤና ዘርፍን ሉዓላዊነት የማረጋገጥ ሥራ ፓርቲያችን የጤናውን ዘርፍ ሉዓላዊነት ለማረጋገጥና ከውጭ ድጋፍ ጥገኝነት ለማላቀቅ ባደረገው ጥረት አስተማማኝ ሀገር ውስጥ የፋይናንስ አቅም ለመፍጠር አበረታች ሥራዎችን በማከናወን ላይ ይገኛል። መንግሥታችን ከጤና መድህን በተጨማሪ ባለፉት 3 ዓመታት የጤና ዘርፍን በጀት በ3 እጥፍ አሳድጓል። የፌዴራል መንግሥት በ2017 ዓመተ ምህረት ብቻ ከ3.8 ቢሊዮን ብር በላይ ድጎማ በማድረግ ከ50 ሚሊዮን በላይ ዜጎች የጤና አገልግሎት እንዲያገኙ አድርገናል። ሀገራዊ ክብርን ማስጠበቅ የማህበረሰብ አቀፍ ጤና መድህን ተጠቃሚ ማህበረሰብ በ2013 ዓመተ ምህረት ከነበረበት 38 ሚሊዮን በአሁኑ ሰዓት ለ63 ሚሊዮን ዜጎች ተደራሽ ተደርጓል። የመድኃኒትና የሕክምና ግብዓትን በሀገር ውስጥ የማምረት አቅምን ለማሳደግ የጀመርነው የፖሊሲ እርምጃ ውጤታማ በመሆኑ በ2013 ዓመተ ምህረት 800 ብቻ የነበረው የሀገር ውስጥ ምርት ወደ 41 በመቶ አድጓል። ይህንን ማጠናክረን እንቀጥላለን። ለጤናው ዘርፍ የሰው ልማት በተሰጠው ትኩረት በ2013 ዓመተ ምህረት ከ300 ሺህ የማይበልጥ የጤና ሰራተኛ የነበረ ሲሆን አሁን ላይ ከግማሽ ሚሊዮን በላይ እንዲደርስ ተደርጓል። ሀገራዊ ክብርን ማስጠበቅ ብንመረጥ በሚቀጥሉት 5 ዓመታት የምንሰራቸው ስራዎች ጥራት ያለው ፍትሃዊ የሆነ መከላከልና ሐክሞ ማዳንን ያጠናከረ የጤና አገልግሎት ስርዓትን ማጠናከር የዛሬም የነገም ቀዳሚ አጀንዳችን ሆኖ ይቀጥላል። በመንግስትና በግል ከፍተኛ የሕክምና ተቋማት የተጀመረውን ስፔሻሊቲና ሰብ ስፔሻሊቲ የሕክምና አገልግሎት በማጠናከር ዘመናዊ ቴክኖሎጂን በመጠቀም ዓለም አቀፍ ደረጃቸውን የጠበቁ አዳዲስ የጤና ተቋማትን በመገንባት ኢትዮጵያን የጤና ቱሪዝም መዳረሻ ማድረግ የሚያስችሉ ስራዎችን በትኩረት እናከናውናለን። በትብብር ዲሞክራሲ ታግላይነት ተላቆ ከ100 ሺህ እናቶች የሞት ደረጃን ወደ 70 ዝቅ በማድረግ በዓለም አቀፍ ደረጃ የተያዘውን ግብ ለማሳካት በትጋት እንሰራለን። በኢትዮጵያ ከሚወልዱ 100 ሺህ እናቶች ትርጉም ባለው ደረጃ በመቀነስ 46 ያደረስን ሲሆን በቀጣይ ዓመታት ወደ 25 ዝቅ ለማድረግ እንሰራለን። የቀዳማይ ልጅነት እድገትን የማሻሻል ሥራ የጤና ኤክስቴንሽን መርሃ ግብር አካል ሆኖ በሁሉም የሀገራችን ክፍሎች ተጠናክሮ እንዲቀጥል እናደርጋለን። ሥርዓተ ምግብን የማሻሻል ሥራዎችን እናጠናክራለን። ፈጣን እድገትን በማዝለቅ ሀገራዊ ክብርን ማስጠበቅ ሕዝባችን ከወረርሽኝ ከሰው ሰራሽና ተፈጥሯዊ የጤና አደጋዎች ለመጠበቅ ችግሩ ከተከሰተም ፈጥኖ ለማዳን በበቂ ዝግጅት ፈጣኝ ምላሽ ለመስጠት በትኩረት እንሰራለን። HIV ኤድስ የማህበረሰብ የጤና ችግር እንዳይሆን ወጣቶችን ማዕከል ያደረገ ጠንካራ ሥራ እንሰራለን። የወባ በሽታው በወረርሽኝ መልክ እንዳይከሰት እንከላከላለን። ሀገራችን የቲቢ በሽታ ክስተትን በመቀነሷ ዓለም አቀፍ ዕውቅና የተቸራት እንደመሆኑ በቀጣይም ክስተቱን በከፍተኛ ደረጃ ለመቀነስ በትኩረት እንሰራለን። በዘመነ ፖለቲካ የጋራ ግብን ሰንቆ የሀገራችን የጤና ስርዓት የጀርባ አጥንት ለሆኑት የጤና ባለሙያዎች ጥያቄዎች ተገቢ ምላሽ በመስጠት የተጀመረውን የጤና ባለሙያዎች ብቃት ማሳደግና የሀገራችንን አቅም መሰረት ባደረገ መልክ ክብሩን የሚመጥን ዕውቅናና ተጠቃሚነትን የሚያሻሽሉ እርምጃዎችን አጠናክረን እንቀጥላለን። በጅምር ላይ ያለውን የማህበራዊ ጤና መድህን አገልግሎት ደረጃ 100 በመቶ እናደርሳለን። የጤና መድህን አገልግሎትን እናጠናክራለን። ብልጽግና ፓርቲ በጤና ዘርፍ የጀመራቸውን ውጤታማ ስራዎች በማጠናከር ማህበራዊ ደህንነቱ የተጠበቀ በአእምሮ የበለጸገ ጤናማና አምራች ማህበረሰብ ለመገንባትና ማህበራዊ ብልጽግናን ለማረጋገጥ በቁርጠኝነት ይንቀሳቀሳል። በትብብር ዲሞክራሲ ታግላይነት ብልጽግናን መምረጥ ፍትሃዊ ተጠቃሚነትና ማህበራዊ ደህንነትን የሚያረጋግጥ ፓርቲን መምረጥ ነው። ብልጽግናን መምረጥ የተሟላ ጤንነትን መምረጥ ነው። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ነው። ኢትዮጵያን ወደ ተምሳሌት ሀገር የብልጽግና ምዕራፍ በመክፈት ወደ ትብብር በስምምነት